በቦሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ኢትዮጵያ በቅርቡ የወጣውን የአውሮፓ ህብረትና ግብጽ የጋራ መግለጫ አስመልክቶ የሰጠችው ምላሽ፣ እኒህንና ሌሎች ዜናዎችን በዝርዝር ይዘን ቀርበናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። የትግራይ ዲሞክራሲያዊ ስምረት ፓርቲ አቶ ጌታቸው ረዳን ፕሬዝዳንት አድርጎ መረጠ። ፓርቲው መስራች ጉባኤውን በዛሬው ዕለት ሲያካሂድ የፓርቲውን ፕሬዝዳንትና ምክትል ፕሬዝዳንት እንዲሁም 31 የፓርቲው ጉዳይ ፈጻሚ ኮሚቴ አባላትን መርጧል። በዚህም መሰረት አቶ ጌታቸው ረዳ ፕሬዝዳንት ሆነው ሲመረጡ፣ ነጋ አሰፋ ተቀዳሚ ምክትል ፕሬዝዳንት፣ ሀፍቱ ኪሮስ ምክትል ፕሬዝዳንት እንዲሁም ሰብለ አሰፋ የፓርቲው ጽህፈት ቤት ኃላፊ ሆነው ተመርጠዋል። በተመሳሳይ የቁጥጥር ኮሚኒኬሽንና ኢንስፔክሽን ሊቀመንበር አቶ ገብረ ህይወት ገብረስላሴ እንዲሁም አብረሃይ አበራ ምክትል ሊቀመንበር ሆነው ተመርጠዋል። በቦሌም ኢትዮጵያ የባህር በር ባለቤት ትሆናለች ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከ10 ዓመት በኋላ የኢትዮጵያ ህዝብ ብዛት 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ህዝብ በ2 ሚሊዮን ህዝብ መታፈን የለበትም። ሀገራችን የተፈጥሮ ሀብቷ እንዳትጠቀም በውስጣዊ ግጭት እንድታተኩርና ለዘመናት በደህንነትና በኋላ ቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ሴራ በጀግናው ሰራዊታችን ጀግንነት በመላው ህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን። ላለፉት 30 ዓመታት ተኝተናል። አሁን ግን ላንተኛ እንደ ሀገር ነቅተናል። የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን። ፊልድ ማርሻል ብርሃኑ ጁላ በዛሬው በ118ኛው የመከላከያ ሰራዊት ቀን በበዓሉ ላይ የተናገሩት። ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር በማድረግ ስለምትከታተሉን እናመሰግናለን። ወደ ቀጣዩ ዜና እናልፋለን። ከወንድሞቻችን ጋር ለመኖር የሚያስችለንን ስራ መስራት አለብን። በተፈናቃይ ስም የሚነግዱ ፖለቲከኞች አሉ። የአማራና የትግራይ ህዝብ ለህዝብ መድረኮች ይበልጥ በማጠናከር የነበረውን የህዝቦች አንድነት መመለስ ይገባልም። በማይካድራ የተፈጸመው ግድያ ዙሪያ ወንጀለኞች መጠየቅ አለባቸው አምናለሁ። ከዚህ የተፈናቀሉ ንጹሃን ወደ ነበሩበት ቦታ መመለስ አለባቸው። የወልቃይት ጠገዴ ተወላጆች በሱዳንና በሌሎች ሀገራት ተሰደው ይኖራሉ። ስለዚህም ወደ ርስታቸው መመለስ አለባቸው። እኔ የማምነው የህዝቡን ስሜት በማዳመጥ መስራት አለብን ብዬ ነው። ፖለቲከኞቹን በሚፈጥሩት ችግር ሳቢያ ህዝቡን ወደ ችግር ውስጥ ማስገባት የለብንም። አቶ ጌታቸው ረዳ በወልቃይት ጠገዴ ሰቲት ሁመራ ዞን ተገኝተው ዛሬ ባደረጉት ንግግር ኢትዮጵያ በሰሜን ኢትዮጵያ አካባቢዎች ከቀይ ባህር ወደቦች የሆኑትን ከታጆራ ከአሰብና ከምጽዋ ጋር የሚያገናኝ አዲስ ስታንዳርድ ባቡር መስመር ለመገንባት ማቀዷን የአገር ውስጥ ዘገባዎች አመለከቱ። በኢትዮጵያ ምድር ባቡር ኮርፖሬሽን የሚመራውና 1.58 ቢሊዮን ዶላር ወጪ እንደሚጠይቅ የተገመተው ይህ ፕሮጀክት ለክልላዊ ትስስርና የንግድ መስፋፋት ትልቅ እርምጃ ነው። ኢትዮጵያ በቅርቡ የወጣውን የአውሮፓ ህብረትና የግብጽ ጋራ መግለጫ አስመልክቶ የሰጠችው ምላሽ፣ ኢትዮጵያ በቅርቡ የአውሮፓ ህብረትና ግብጽ በጋራ ባወጡት መግለጫ ላይ ጠንካራ ትችት አቅርባለች። በመግለጫው በናይል ወንዝ ውሃ ላይ የተዛባና የቀኝ ግዛት አስተሳሰብን የሚያንጸባርቅ ከመሆኑም በላይ በወንዙ ተፋሰስ የሚገኙ ሌሎች 9 ሀገሮች መብት ያላገናዘበ መሆኑን ገለጸች። አዲስ አበባ በሰጠችው ምላሽ መግለጫውም የግብጽ ብቸኛ ይዞታ ጥያቄ የሚያስተጋባና በዓለም አቀፍ የውሃ ህግ ስር የሚገኘውን ፍትሐዊና ምክንያታዊ አጠቃቀም መርህ የተመለከተ እንዳልሆነ አስታውቃለች። በብራስልስ የሚገኘው የኢትዮጵያ ኤምባሲን በበኩሉ የአውሮፓ ህብረት አቋም አድላዊና ወዳጅነት የጎደለው ነው ሲል በህብረቱ በህግ ላይ የተመሰረተ ሁለገብ ትብብር አቀንቃኝ ሆኖ የሚኖረውን ተአማኒነት እንደሚያሳጣው ዘግቧል። ኢትዮጵያ በተጨማሪም ታላቁ ህዳሴ ግድብ አህጉራዊ ጠቀሜታ ያለው ሉዓላዊ ኃይል ማመንጫ ፕሮጀክት መሆኑን አሳስባ የአውሮፓ ህብረት አባል ሀገራት ጥልቅ ስህተት ያለበትና ሚዛናዊ ያልሆነ ያለችውን አቋም ዳግም እንዲያስቡበት ታሳስባለች። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የሶማሌላንድ ጉዳይን በማንሳትና በዓለም አቀፍ ደረጃ የበለጠ ግንዛቤን በመፍጠሩ ምስጋና ይገባውታል። እርሶና የቀድሞ ፕሬዝዳንት ሙሴ ቤ በጥር 1 ቀን 2024 ዓ.ም የመግባቢያ ሰነድ በመፈራረም ዓለምን ለማነቃቃት ታሪካዊና ወሳኝ ውሳኔ አድርገዋል። ከዚያም ቀን ጀምሮ ብዙ ሰዎች መኖሯን እንኳን የማያውቋት ሀገር በዓለም ዙሪያ መነጋገሪያ ሆነች። ሶማሌላንዳውያንና ኢትዮጵያውያን ይህንን እድል በመጠቀም ከ1960 ዓ.ም ጀምሮ የነበረውን ሀገር ሉዓላዊነት ሆና እውቅና ለማግኘት የምታደርገውን ትግል ለዓለም ለመናገር ችለዋል ሲል የሶማሌላንድ ፕሬስ ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።